የኢትዮጵያዊ ባልታዘር ባለሥልጣኑን ከወንበር ያወረደው ምስጢራዊ ቪዲዮ። ኢትዮጵያ የሺህ ዓመታት ታሪክ ባለቤት፣ የባህልና የሃይማኖት ማማ፣ ነውርና ክብርን ለይቶ የሚያውቅ ማኅበረሰብ የሚኖርባት ምድር። በዚች ምድር ላይ ባለሥልጣናት ማለት እንደ አባት፣ እንደ መሪና እንደ አርያ የሚታይበት ዘመን ነበር። ነገር ግን ሰሞኑን ከኦሮሚያ ክልል ከጨፌ ኦሮሚያ አዳራሽ የወጣው ዜና የዚህን ሕዝብ የሞራል ካባ የገፈፈ ነበር። ማኅበራዊ ሚዲያውን እንደ ሰደድ እሳት ያጥለቀለቀው ቪዲዮ ምንድን ነው? ጉዳዩ እንዲህ ነው። በአንድ ጸጥ ያለ ማለዳ ሕዝብ በኑሮ ውድነትና በዕለት ተዕለት ትግል ላይ ያለ የሰበር ዜና ማስታወቂያዎች በየስልካችን ላይ ብቅ ብቅ ማለት ጀመሩ። የከፍተኛ ባለሥልጣኑ ያለመከሰስ መብት ተነሳ የሚል አጭር ዜና። መጀመሪያ ላይ ብዙዎቹን የፖለቲካ ልዩነት ወይም የሙስና ጉዳይ መስሎን ነበር። ነገር ግን ምስጢሩ ሲገለጥ ጉዳዩ ከገንዘብ በላይ የሆነ የሰው ልጅን ስነ ምግባር የሚፈታተን ሆኖ ተገኘ። አቶ ገመቹ ደበላ በኦሮሚያ ክልል መንግሥት ውስጥ ከፍተኛ ሥልጣን የነበራቸው፣ በጨፌ ኦሮሚያ የክልሉ ምክር ቤት ውስጥ ድምፅ የነበራቸው ሰው ናቸው። በአንድ ጀንበር ግን ያሁሉ ክብርና ሥልጣን እንደ ጉንበኖ ጠፋ። ምክር ቤቱ ባደረገው አስቸኳይ ስብሰባ የግለሰቡ ያለመከሰስ መብት በአንድ ድምፅ እንዲነሳ ተወሰነ። የተገኘው ቪዲዮ እነማን አሉበት የሚለውንም ወደፊት ይወጣል። ቪዲዮውን እስከ መጨረሻ ተከታተሉ። ይህ ውሳኔ የተላለፈበት ምክንያት ፖሊስና የደህንነት አካላት በእጃቸው የገባው መረጃ እጅግ ዘግናኝ ነበር። ባለሥልጣኑ በቢሮአቸው ውስጥ ሕዝብን እንዲያገለግሉ በተቀመጡበት ወንበር ላይ የመንግሥትን ሰዓትና ንብረት በመጠቀም የፈጸሟቸው አስነዋሪ ድርጊቶች በቪዲዮ ተቀርጸው ተገኙ። አንድ ባለሥልጣን ቢሮ ውስጥ ምን ይሠራል? ፖሊሲ ይነድፋል? የሕዝብን ችግር ይፈታል? ለሀገር እድገት ይተጋል ተብሎ ይጠበቃል። አቶ ገመችሽ ግን ቢሮአቸውን ወደ ፊልም ስቱዲዮና ወደ የነውር ስፍራ ቀይረውት ተገኙ። ይህ ደግሞ በኢትዮጵያ ፖለቲካ ታሪክ ታይቶ የማይታወቅ ዓለም ገና ከባልታዘር ድንጋጤ አልወጣችም ነበር። በኢኳቶሪያል ጊኒው ባለሥልጣን ባልታዘር የተፈጸመው ድርጊት ከ400 በላይ ሴቶች ጋር በቢሮው ውስጥ የወሲብ ቪዲዮ መቅረጹ አፍሪካን አሳፍሮ ነበር። ያን የኛ ኢትዮጵያውያን በፌስቡክ እና በቲክቶክ እንዲህ ያለ ጉድ አለ ለካ እያልን ስንታዘብ ነበር። ነገር ግን ወሬ ቢናገሩት ተረት ቢተርቱት ከቤት አይወጣም እንደሚባለው የባልታዘር በሽታ ወደ ሀገራችን ዘልቆ ገባ። አቶ ገመችስ ደበላ ያደረጉት ነገር ከባልታዘር ጋር ተመሳሳይ በመሆኑ የማኅበራዊ ሚዲያ ተጠቃሚዎች ወዲያውኑ የኢትዮጵያዊ ባልታዘር የሚል አጭር ስም አወጡላቸው። ይህ ስያሜ ዝም ብሎ የወጣ አይደለም። አንደኛ፣ ሁለቱም ባለሥልጣናት ናቸው። ሁለተኛ፣ ሁለቱም ድርጊቱን የፈጸሙት በመንግሥት ቢሮ ውስጥ ነው። ሦስተኛ፣ ሁለቱም ድርጊታቸውን ራሳቸው በቪዲዮ ቀርጸው አስቀምጠውታል። ታዲያ ይህ አጋጣሚ ነገር ነው ወይስ በሥልጣን ላይ ያሉ ሰዎች የሚጋሩት የሥነ ልቦና ቀውስ? ኢትዮጵያ ከዓለም ጋር እኩል ሆነች ስንል በሳይንስና በቴክኖሎጂ ሳይሆን በነውርና በቅሌት መሆኑ የብዙዎቻችን አንገት አስደፍቷል። በዚህ ዘመን ምስጢር የለም። ስልካችን ካሜራ አለው። ቢሮአችን ሲሲቲቪ ካሜራ ሊኖረው ይችላል። አልፎ ተርፎም የሠራነውን መጥፎ ሥራ በራሳችን እጅ ተቀርጾ ለፍርድ ሊያቀርበን ይችላል። የአቶ ገመቹ ድርጊት መጋለጥ የጀመረው በእነዚህ ቪዲዮዎች ምክንያት ነው። መረጃዎች እንደሚያመለክቱት ግለሰቡ ከበርካታ ሴቶች ጋር የነበራቸውን ግንኙነት በምስልና በድምፅ አስቀምጠውታል። ለምን? ለትዝታ ወይስ ሴቶችን ለማስፈራሪያ? ይህ እስካሁን በምርመራ ላይ ያለ ጉዳይ ቢሆንም ውጤቱ ግን አንድ ነው። ያ ምስጢር በአደባባይ ፈሷል። በቲክቶክ ላይ እና በዩቲዩብ እንዲሁም በተለያዩ ሚዲያዎች መረጃዎች አደባባይ ላይ ይፋ ሆነዋል። ሕዝቡ መጀመሪያ ለማመን ተቸግሮ ነበር። አይሆንም፣ የፎቶግራፍ ማቀናበሪያ ፎቶሾፕ ነው ይላል።
ቪዲዮዎች ሲታዩ ያሉ ብዙ ነበሩ። ነገር ግን የጨፌ ኦሮሚያ ውሳኔን ሲወጣና ባለስልጣኑ በቁጥጥር ስር ሲውሉ እውነቱ እንደ አጥቢያ ኮከብ ፈጦ ወጣ። ይህ ታሪክ ሰዎች በቲክቶክ ይቀልዱበት ይሆናል። ነገር ግን ጉዳዩ የቁም ነገር ትልቅ ምልክት ነው። አንድ ሰው ወደ ስልጣን የሚመጣው ህዝብን ለማገልገል ነው። በዛ ወንበር ላይ ሲቀመጥ ደግሞ የሺዎች አደራ በጫንቃው ላይ አለ። አቶ ገመቹ ያንን አደራ በላ። የህዝብን ክብር አዋረደ። ይህ ድርጊት በወጣቶች ስነልቦና ላይ የሚፈጥረው ተጽዕኖ ቀላል አይደለም። ባለስልጣን ከሆንኩ የፈለግኩትን ማድረግ እችላለሁ የሚል የተሳሳተ መልእክት እንዳያስተላልፉ የህግ የበላይነት መረጋገጡ እጅግ አስፈላጊ ነው። በተጨማሪም ይህ ክስተት ለሴቶች ትልቅ ትምህርት ነው። በስልጣንና በገንዘብ ተታሎ ወይም ተገዶ ለእንዲህ ያለ አሳፋሪ ተግባር ሰለባ መሆን እጅግ በጣም አስቸጋሪ ነው። መጨረሻው ውርደት ነው። አሁን በዚህ ቪዲዮ ላይ የሚታዩ እነማን እንደሆኑ አብረን የምናይ ይሆናል። በስነ ልቦና ጥናት ወይም የስልጣን ስካር የሚባል ጽንሰ ሐሳብ አለ። አንድ ግለሰብ ከፍተኛ ስልጣን ላይ ሲወጣ ራሱን ከህግ በላይ አድርጎ ማሰብ ይጀምራል። ማንም አያየኝም፣ ማንም አይነካኝም የሚል የተሳሳተ በራስ መተማመን ውስጥ ይገባል። የአቶ ገመቹ ደበላ ታሪክም የዚህ ስነ ልቦና ቀውስ ማሳያ ይመስላል። እስኪ አስቡት፣ አንድ ከፍተኛ ባለስልጣን በመንግስት መኪና ተከብሮ በደህንነቶች ታጅቦ ቢሮ ይገባል። በዛ ቢሮ ውስጥ ግን የሚሰራው ስራ የህዝባችንን ችግር መፍታት ሳይሆን የራሱን ስሜት ማርካትና ያንን ድርጊት በቪዲዮ መቅረጽ ሆኗል። ይህ የአምላክነት ስሜት ጋድ ኮምፕሌክስ ይባላል። እኔ የምሰራው ሁሉ ትክክል ነው፣ የፈለግኩትን ባደርግ ማንም አይጠይቀኝም የሚል መንፈስ። ነገር ግን ታሪክ ሁል ጊዜ የሚያስተምረን አንድ እውነት አለ። የወንዝ ሙላት ለጥቂት ጊዜ ነው፣ የነውር መደበቂያው ደግሞ አጭር ናት። አቶ ገመቹ በቢሮው ውስጥ የገነባው ያ የነውር ግድግዳ ቴክኖሎጂ በወለደው ሚስጥር አማካኝነት በአንድ ጀንበር ናደ። ይህ ለሌሎች ባለስልጣናት ትልቅ ደወል ነው። ስልጣን ህዝብን ማገልገያ እንጂ የነውር መደበቂያ እንዳልሆነ በግልጽ የታየበት አጋጣሚ ነው። ኢትዮጵያውያን በሚገርም ሁኔታ ማንኛውንም ከባድ ችግር በፈገግታና በስላቅ የማለፍ ችሎታ አላቸው። ይህ የአቶ ገመቹ ጉዳይ እንደተሰማ የቲክቶክ መንደር በፈጠራ ስራዎች ተጥለቀለቀች። የቢሮ ካሜራማን ብዙዎች አቶ ገመቹ ፊልም ዳይሬክተር ቢሆን ይሻለው ነበር እያሉ ሲቀልዱ ታይተዋል። የባልታዛር ወንድም የእኛ ሀገር ሰው ዝም የሚል መሰላችሁ የሚል አሽሙሮች በየቦታው ፈሰሱ። ነገር ግን ከዚህ ሳቅ በስተጀርባ ትልቅ ህመም አለ። ህዝቡ በኑሮ ውድነት፣ በሰላም እጦትና በብዙ ማህበራዊ ችግሮች ውስጥ እያለ መሪዎች እንዲህ ባለው አሳፋሪ ተግባር ላይ ተጠምደው መገኘታቸው ህዝቡን ክፉኛ አስቆጥቶታል። እኛ እንጀራ ናፈቀን፣ እነሱ ግን በቢሮ ወሲብ ፊልም ይሰሩብናል የሚሉ ብዙ ድምፆች ይሰማሉ። ቲክቶከሮቹ ይህንን ጉዳይ ዝም ብለው አላለፉትም። በተለይ በቪዲዮ ላይ የታዩት ሴቶች እነማን ናቸው የሚለው ጥያቄ የብዙዎች ሆኗል። ግለሰቡ ስልጣናቸውን ተጠቅመው ሴቶችን አስገዳጅ ሁኔታ ውስጥ ከተዋቸዋል ወይስ በስምምነት? ይህ ጥያቄ የጉዳዩን ክብደት ከቀልድ ወደ ወንጀል ምርመራ ይወስደዋል። የጨፌ ኦሮሚያ የወሰደው እርምጃ በብዙዎች ዘንድ አድናቆትን አትርፏል። በኢትዮጵያ ታሪክ ባለስልጣናት ሲባረሩ የምናውቀው በፖለቲካ አመለካከት ልዩነት ወይም በሙስና ነበር። አሁን ግን በስነ ምግባር ብልሹነት ምክንያት የአንድ ባለስልጣን ያለመከሰስ መብት ሲነሳ ማየት አዲስ ክስተት ነው። ያለመከሰስ መብት ወይም ኢሚኒቲ ማለት ምን ማለት ነው? ለተመልካቾቻችን ግልጽ ለማድረግ ያህል አንድ የፓርላማ ወይም የምክር ቤት አባል በስራው ወቅት ለሚናገረው ንግግር ወይም ለሚያደርገው እንቅስቃሴ በሕግ እንዳይጠየቅ የሚሰጠው ጥበቃ ነው። ነገር ግን ይህ ጥበቃ ወንጀል መስሪያ ሊሆን አይገባም። አቶ ገመቹ ደበላ የተከሰሱበትን ጉዳይ ከስራቸው ጋር የማይገናኝ የሕዝብን ሞራል የሚነካ የወንጀል ባህሪ ያለው በመሆኑ ምክር ቤቱ መብታቸውን ገፎ ለሕግ አሳልፎ ሰጥቷቸዋል። ይህ እርምጃ ለኢትዮጵያ
ዲሞክራሲ ትልቅ ተስፋ ነው፣ ሕግ ከማንም በላይ ነው የሚለውን መርህ በተግባር ያሳየ ውሳኔ ነው። አሁን ኳሷ በፖሊስና በአቃቢ ሕግ ሜዳ ላይ ናት። ምርመራው በግልጽነት ተካሂዶ የጥፋተኝነት መጠናቸው ታውቆ ፍርድ ማግኘት አለባቸው የሚለው የሕዝብ ፍላጎት ነው። ኢትዮጵያ በዓለም ፊት የምትታወቀው በኩራትና በስነ ምግባር ነው። ነውር የሚለውን ቃል በህብረተሰባችን ውስጥ ትልቅ ቦታ አለው። አንድ ሰው ስህተት ሊሰራ ይችላል። ነገር ግን እንዲህ ያለ አሳፋሪ ድርጊት በታላቅ የሕዝብ ተቋም ውስጥ መፈጸሙ ወዴት እየሄድን ነው የሚል ጥያቄ ያስነሳል። የሃይማኖት አባቶችና የሀገር ሽማግሌዎች በዚህ ጉዳይ ላይ ያላቸውን ሐዘን እየገለጹ ነው። ስልጣን እግዚአብሔር ለሕዝብ አገልግሎት የሚሰጠው አደራ ነው የሚሉ የሃይማኖት አባቶች አደራን መብላት ደግሞ ትልቅ እርግማን እንደሆነ ያስተምራሉ። የአቶ ገመቹ ታሪክ የግለሰብ ውድቀት ብቻ ሳይሆን የማህበረሰባችን የሞራል ዝገት ማሳያ ነው። ልጆቻችን እንደ መዝናኛ ቦታ ከሆነ የሀገር መጨረሻ ምን ሊሆን ይችላል? ስለዚህ በዚህ ቅሌት ውስጥ ትልቁን ድርሻ የሚይዘው በቪዲዮ ላይ የሚታዩ ሴቶች ጉዳይ ነው። በኢትዮጵያ ውስጥ ብዙ ጊዜ ባለስልጣናት ስልጣናቸውን ተጠቅመው ሴት ሰራተኞችን ወይም ስራ ፈላጊዎችን ለወሲብ ጥቃት እንደሚያጋልጡ በሹክሹክታ ይወራ ነበር። የአቶ ገመቹ ቪዲዮ ግን ይህንን ሚስጥር ወደ አደባባይ ያወጡታል። እነዚህ ሴቶች በፈቃደኝነት ነው ያደረጉት ወይስ ስራቸውን ለማቆየት ወይም ጥቅማ ለማግኘት ተገደው? ስልጣን ያለው ሰው አይሆንም ለማለት በኢትዮጵያ ተጨባጭ ሁኔታ ምን ያህል ከባድ እንደሆነ እናውቃለን። ስለዚህ ፖሊስ እነዚህን ሴቶች እንደ ተባራሪ ሳይሆን እንደ ሰለባ ቪክቲም አይቶ ጥበቃ ሊያደርግላቸውና እውነቱን እንዲወጣላቸው ሊደረግ ይገባል። ኢትዮጵያ በዓለም መድረክ የምትታወቀው በኩሩ ሕዝቧ፣ በታላቅ ታሪኳ፣ በቡናዋና በጀግኖች አትሌቶቿ ነበር። ዛሬ ግን የዲጂታል ዘመን የዓለምን ርቀት አጥብቦታል። በኢኳቶሪያል ጊኒ የተከሰተው የባልታዘር ቅሌት በሰዓታት ውስጥ አዲስ አበባ መድረሱ የሚገርም አይደለም። የሚገርመው ግን የኢትዮጵያ ባለስልጣናት ከዚህ ትምህርት ከመውሰድ ይልቅ ተመሳሳይ ታሪክ ኮፒ ማድረጋቸውና በዚህ መዘፈቃቸው ነው። ይህ ዜና ወደ ዓለም አቀፍ ሚዲያዎች ሲጋራ የኢትዮጵያን ገጽታ ምን ያህል ሊጎዳ እንደሚችል መገመት አያዳግትም። አፍሪካውያን ባለስልጣናት ቢሮአቸውን ለምን ለነውር እንደሚጠቀሙ ብዙዎች ይመሰክራሉ ብለው በዓለም አደባባይ በዓለም ፊት ይዋረዳሉ። ይህ ደግሞ ሀገሪቱ ለምታደርገው የዲፕሎማሲና የኢንቨስትመንት ጥረት እንቅፋት ሊሆን ይችላል። ባለስልጣን ማለት የሀገር መስዋዕትነት መሆኑን አቶ ገመቹ የረሱት ይመስላል። በዚህ ዘመን እውነቱን ለመደበቅ መሞከር በወንፊት ውሃ የመቅዳት ያህል ከባድ ነው። ቀደም ባሉት ዘመናት እንዲህ ያሉ የባለስልጣናት ኖሮች በቢሮ ግድግዳዎች ውስጥ ታፍነው ይቀሩ ነበር። አሁን ግን የማህበራዊ ሚዲያ አንቂዎች ጉዳዩን አፍታተውና አብራርተው ለሕዝብ ያቀርባሉ። በተለይ በቲክቶክ ላይ የወጣው መረጃ ሕዝቡ በባለስልጣናት ላይ ያለውን ጥንካሬ ወደ እርግጠኝነት ቀይሮታል። አሁን የወጣው መረጃ የጥይት ጆሮ የሚያስይዝ ሆኗል የሚለው አገላለጽ ጉዳዩን ምን ያህል መረጃ የተደገፈ እንደሆነ ያሳያል። ቴክኖሎጂ ለፍትህ መጠበቂያ ሲውል እንዲህ ነው። ሙስናና ስነ ምግባር ብልሹነትን ለማጋራት ዲጂታል ሚዲያ ትልቁን ድርሻ እየተወጣ የሚታዩ ሴቶች ጉዳይ በቸልታ ሊታለፍ አይገባም። በብዙ የመንግስት መስሪያ ቤቶች ውስጥ ይህን ካደረግሽልኝ ይህን አደርግልሻለሁ የሚል የወሲብ ጥቃትና ተጽዕኖ በስፋት እንደሚኖር ይነገራል። አንድ ባለስልጣን ስልጣኑን ተጠቅሞ ሴቶችን ለወሲብ የሚያስገድድ ከሆነ ይህ ከዝሙት በላይ የስልጣን አላግባብ አጠቃቀም ወይም አቢዩዝ ኦፍ ፓወር ወንጀል ነው። ሴቶች በስራ ቦታቸው በነፃነትና በክብር መስራት አለባቸው። የአቶ ገመቹ ጉዳይ በሌሎች መስሪያ ቤቶች ውስጥ ለሚኖሩ መሰል አውሬዎች ትልቅ ማስጠንቀቂያ መሆን አለበት። ሴት እህቶቻችንም እንዲህ ያለ ጥቃት ሲደርስባቸው ለሕግ ለማቅረብ ድፍረት ሊኖራቸው ይገባል። ኢትዮጵያ ከዓለም ጋር እኩል ሆነች የሚለው አገላለጽ ባሉታዊ ጎኑ ቢነሳም እኛ ግን ወደ አዎንታዊ እንቀይረው። አዎ ኢትዮጵያ ከዓለም ጋር እኩል መሆን ያለባት በፍትህ አሰጣጥ። በኢኳቶሪያል ጊኒ ባልታዛር በሕግ እየተጠየቀ ነው። በኢትዮጵያ አቶ ገመቹስ በሕግ ጠየቁ ይሆን? ይህ ነው እኩልነቱ። ወንጀል የባለስልጣን በሕግ ፊት እኩል የሚጠየቅባት ሀገር መሆናችንን ማረጋገጥ አለብን። ትልቅ ሰው አይታሰርም የሚለው የቀድሞ አስተሳሰብ ተሰብሮ ጥፋተኛ የሆነ ሁሉ
ይጠየቃሉ የሚለው መርህ ሲሰፍን ያኔ በእውነት ከዓለም ጋር እኩል እንሆናለን። ስልጣን ለጥፋት መደበቂያ፣ ለህዝብ ማገልገያ መሆን በተግባር የምናይበት ዘመን ላይ ነን። በመጨረሻ ይህ ክስተት ለኢትዮጵያ አዲስ ምዕራፍ ይከፍታል ብለን እናምናለን። የመንግስት መስሪያ ቤቶች ከእንዲህ ያሉ ነውሮች የጸዱ የህዝብ አገልግሎት ብቻ የሚሰጥባቸው ቅዱስ ስፍራዎች እንዲሆኑ ሁላችንም መስራት አለብን። ባለስልጣናትም በህዝብ ሀብትና ንብረት ላይ ሲቀመጡ የፈጣሪና የህዝብን ዓይን እንዳለባቸው ማወቅ አለባቸው። አቶ ገመቹ ደበላ አሁን በህግ ቁጥጥር ስር ናቸው። ፍትህ የራሷ የሆነ አካሄድ አላት። ውጤቱ የሁላችንም በትዕግስት እንጠብቃለን። ኢትዮጵያ ግን ከእንግዲህ እንዲህ አይነት ውርደት ወጣ በልማትና በስነ ምግባር የምትታወቅበት ጊዜ ሩቅ እንደማይሆን ተስፋ እናደርጋለን። ውድ የቻናላችን ቤተሰቦች የዛሬው ቪዲዮአችን እዚህ ላይ ያበቃል። በመንግስት መስሪያ ቤቶች ውስጥ እንዲህ ያሉ ድርጊት እንዳይደገሙ ምን መደረግ አለበት? ሲሲቲቪ ካሜራዎች በቢሮ መገጠም አለባቸው ወይስ የስነ ምግባር ስልጠናዎች ሊጠናከሩ ይገባል? በዓለም አቀፍ ደረጃ የመንግስትን ንብረት በመጠቀም ቢሮአቸው አስነዋሪ ስራ የፈጸሙ እንደ ቢል ክሊንተን እና ባልታዘር ያሉ እነሱ ተጠይቀዋል። ስለዚህ አቶ ገመቹ ደበላስ መቼ ምን አይነት ፍርድ ያገኙ ይሆን? እንደደረሰን የምናቀርብላችሁ ይሆናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ሼር በማድረግ ለሌሎች እንዲደርሱ አድርጉልን።